ሰላም ለእናንተ ይሁን። ከዚህ ከኢግልስ ማውንቴን ኢንተርናሽናል ጎስፔል ሚኒስትሪ የሚዲያ አገልግሎታችን እኔ መጋቢ ሳምሶን ሙልጌታ እንግዲህ ቀጣይ ክፍል 8ን ይዤላችሁ ቀርብ ያለው ታስታውሱ እንደነበረ የእግዚአብሔር ኃይል የተገለጠባቸው አራቱ የግሪክ ቃሎች በሚል ሐሳብ አንስተን እየተነጋገርን ነበር። እንግዲህ ባለፉት ጊዜያት ስንከታተል በነበረው በክፍል 5፣ 6 እና 7 በክፍል 6 እና 7 ስናይ የነበረው ስለ ዱናሚስ ነበር እያየን የነበረው። ዛሬ ደግሞ ቀጣዩን ደግሞ ክፍል 8 ላይ የምንመለከተው ነገር ምንድነው? ይሄ ዱናሚስ ብለን የምንለው ይሄ ሚራክል ወርኪንግ አቢሊቲ ብለን ያልነው አባንደንስ ስትሬንግዝ ሚራክል ወርኪንግ አቢሊቲ ብለን ያልነው ይሄ የመለኮት ኃይል ወይ ደግሞ መንፈስ ቅዱስ በእያንዳንዱ አማኝ ውስጥ ሊገልጠው የሚፈልገው ይሄ የመለኮት ኃይል እንዴት ነው አክቲቬት የምናደርገው? ኦር ይሄ ኃይል በእኔና በእናንተ ህይወት ውስጥ እንዲገለጥ ወሳኝ ናቸው ብለን ከምንላቸው መንፈሳዊ ልምምዶቻችን መካከል ምንድነው ብለን መጠየቅ መቻል አለብን። በዋናነት የመጀመሪያውና ትልቁ ነገር ጸሎት ብለን የምንለው ነው። እንግዲህ ጸሎት ብለን የምንለው በግል የምንጸልየው ጸሎት አለ፣ በጋራ ወይ በማህበር ወይ ደግሞ በቤተ ክርስቲያን ስንሆን የምንጸልየው ጸሎቶች አሉ። እንዘን ደግሞ ስፔሻል ኬዞች ደግሞ ሲያጋጥሙን በዛ ጉዳይ ላይ የእግዚአብሔርን ድምጽ ለመስማት የእግዚአብሔርን ሐሳብ ለማወቅ የእግዚአብሔርን ፈቃድ ለመረዳትና ለማወቅ የምናደርግበት ራሳችንን ለይተን ደግሞ የምንጸልይባቸው ጉዳዮች ይኖራሉ። እንዲሁም ደግሞ ቤተክርስቲያን አገራዊ በሆኑ በተለያዩ አይነት ጉዳዮች ላይ ቤተክርስቲያን ጾም ጸሎት በምታወጅበት ጊዜ እኔና እናንተ በማህበር አብረን የምናደርገው የምንጸልየው የጸሎት አይነቶች እንዳሉ እንረዳለን። ምናልባት በሌላ ጊዜ ስንማር ስለ ጸሎትና ስለ ጸሎት አይነቶች ስንማር እነዛን እናያለን። ነገር ግን ዛሬ ላይ መናገር የምፈልገው ነገር ምንድነው? በሐዋርያት ቤተክርስቲያን ላይ አንዱ ስንመለከት የነበረው ትልቁ ኳሊቲ ምንድነው ብለን ስንል እነዚህ ማህበረ ምእመኖች ኦር እነዚህ ቅዱሳኖች አንዱ መለያቸውና መታወቂያቸው ኦር ብርታታቸው ምንድነው ብለን ስንል በጋራና በአንድነት የመጸለያቸውና እግዚአብሔርን የመፈለጋቸው አቅምና ጉልበት እንደሆነ እናያለን። ስለዚህ ጸሎት ብለን ስንል ልናውቅ የሚገባው ነገር ምንድነው? ለምሳሌ ልበላችሁ፣ አንድ ሰው በሆነ ጉዳይ ላይ በሆነ ነገሩ ላይ የእግዚአብሔር ኃይል የእግዚአብሔር ጉልበት እንዲገለጥና የእግዚአብሔር አቅም በዛ ጉዳይ ላይ እንዲገለጥና እንዲታይ ምን ያደርጋል? ይፈልጋል። እንዲታይ በሚፈልግበት ጊዜ ውስጥ ያ ሰው ምን ያደርጋል? ራሱን ይለይና ለተወሰኑ ጊዜያት ጾም ጸሎት ይዞ ከተለያዩ ነገሮች ራሱን ለይቶ የእግዚአብሔርን ፊት በመፈለግ ቃሉን በማንበብ ሜዲቴት በማድረግ በሚቆይባቸው ጊዜያቶች ውስጥ የሚገለጥና የሚመጣ የእግዚአብሔር ኃይል አለ። የሚመጣና የሚገለጥ የእግዚአብሔር ኃይል አለ። ከመጽሐፍ ቅዱስ አንድ ክፍል ላንብብላችሁ። የያዕቆብ መልእክት ላይ ምዕራፍ 5 ከቁጥር 17 ጀምሮ ከቁጥር 16 ጀምሮ አነብላችኋለሁ። እንደዚህ ይላል፣ እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ ይልና የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ይላል። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። ያ ማለት ምን ማለት ነው ብለን ስንል the prayer of a righteous man ምን ያደርጋል አለ? miracle working ability ምን እንዲያደርግ in abundance እንዲገለጥ ያደርጋል። በሌላ አባባል ምን ማለት ነው ብለን ስንል ያንን ጥያቄ ያንን እንቆቅልሽ ያንን ጉዳይ ለመፍታት የሚያስችል የእግዚአብሔር ኃይል available እንዲሆን ያደርጋል። ተመልከቱ፣ ኤልያስ እንደኛ የሆነ ሰው ነበረ። ዝናብ እንዳይዘንብ አጥብቆ ምን አረገ? ጸለየ። በምድር ላይ 3 ዓመት ከ6 ወር ዝናብ አልዘነበም። ሁለተኛም ጸለየ፣ ሰማይ ዝናብን ሰጠ፣ ምድሪቱም ፍሬዋን አበቀለች ብሎ ምን ያደርጋል? ይናገራል። ይህን ክፍል በአንደኛ ነገሥት ምዕራፍ 17 እና ምዕራፍ 18 ላይ ምን ታረጉታላችሁ? የምታገኙት ክፍል ነው። እዚህ ክፍል ላይ የምንመለከተው ነገር ምንድነው? በዋናነት ጸሎት ምን ያደርጋል? ማኒፌስቴሽን እንዲመጣ ያደርጋል።
የመንፈስ ቅዱስ ኃይል ለምሳሌ ተመልከቱ። ቤተክርስቲያን የሆነ ስፔሻል ፕሮግራም በሚኖራት ጊዜ ኮንፈረንስ ሊሆን ይችላል፣ የተለያዩ አይነት ነገሮች ሊኖሩ ይችላሉ። የዛን ሰዓት ላይ ቤተክርስቲያን ታውጅና አገልጋዮች ይጾማሉ፣ ምእመኑ ይጾማል፣ የእግዚአብሔርን ፊት ይፈልጋል። የእግዚአብሔር ክንድ በዛ ጉዳይ ላይ እንዲገለጥ ሰው ሁሉ ምን ያደርጋል? ይጸልያል። ሰው ሁሉ ይጸልያል። ስለዚህ ያ የልብ አንድነት፣ ያ የሐሳብ አንድነት፣ ያ የጥያቄ አንድነት መንፈስ ቅዱስ በዛ ጥያቄና በዛ አውድ ውስጥ ኃይሉን ሪሊዝ እንዲያደርግ ይሄ ዱናሚስ የሆነውን አቢሊቲ ሚራክል ወርኪንግ አቢሊቲውን ሪሊዝ እንዲያደርግ የሚያስችል ምን ይፈጠርለታል ማለት ነው? አትሞስፌር ይፈጠርለታል። በዛ አትሞስፌር ውስጥ ያ ጥያቄ፣ ያ ፍለጋ፣ ያ ጸሎት መንፈስ ቅዱስ ምን እንዲያደርግ በቅዱሳኑ መካከል ስቴራፕ እንዲሆንና ያንን ተአምራት ለመቀበል የሚያስችል በሰዎች ዘንድ የሚኖር የልብ ዝግጁነትና ትኩረት፣ ፍላጎትና መጠበቅ በነዛ ውስጥ ይኖራል። መጽሐፍ ሲናገር አንተ የጻድቁን መጠበቅ ምን አታረግም? አታሳፍርም ብሎ ምን ያደርጋል? ይናገራል። የመጠበቅን ጉልበት ተመልከቱ። ሐዋርያት ሥራ ምዕራፍ 3ን ስታነቡ ጴጥሮስና ዮሐንስ በ9 ሰዓት ላይ ለጸሎት ወደ መቅደስ በሄዱ ጊዜ ከእናቱ ማኅፀን ጀምሮ ሽባ የነበረ መልካም በምትባል ደጅ ተቀምጦ የነበረ ያ ለማኝ ሲለምናቸው ምን ታደርጋላችሁ? ታያላችሁ። የጴጥሮስ ምላሽ ምንድን ነው? ብርና ወርቅ የለኝም፣ ነገር ግን ይሄ ያለኝን ምን አደርግሃለሁ? እሰጥሃለሁ። ምንድን ነው ያለው ጴጥሮስ? ብርና ወርቅ ካልሆነ ያለው ነገር ምንድን ነው? such I have this I will give unto thee። ይሄ ነው ያለኝን ይሄንን ምን አደርግሃለሁ? እሰጥሃለሁ። አለኝ ብሎ ያለው ምንድን ነው ብለን ስንል the right and the privilege to use the name of Jesus የኢየሱስ ክርስቶስን ስም የመጠቀም ስልጣንና መብት እንደተሰጠው ጴጥሮስ ምን ያደርጋል? ያውቃል። አንዳንድ የመጽሐፍ ቅዱስ አስተማሪዎች ሲናገሩ ይሄ ሰው በዛ ስፍራ ላይ መልካም በምትባለው ደጅ ላይ ተቀምጦ በነበረበት ጊዜ እዛ ቦታ ላይ ኢየሱስ 2 ጊዜ በተለያዩ ጊዜዎች መጥቶ ምን ብሏል? ሰብኳል። እዛ ቦታ ላይ ኢየሱስ ክርስቶስ አገልግሏል። ነገር ግን ይሄ ሰውዬ እዛ ቦታ ላይ ተአምራቱ ምን አላገኘም። ነገር ግን እነ ጴጥሮስ ባለፉ ጊዜ ብርና ወርቅ ምን አረጉት? ለመናቸው። ጴጥሮስ ያለው ነገር ምንድነው? ትኩር ብለህ ወደኛ ተመልከት። ስለዚህ ምንድነው ያለው? ብርና ወርቅ የለኝም፣ ግን ያለኝን ይሄንን ምን አረጋለሁ? እሰጥሃለሁ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ተነሳና ተመላለሳል። ሃሌሉያ። የስሙ ስልጣን ሲገባችሁ፣ ስሙን የመጠቀም ባለመብት እንደተደረጋችሁ ሲገባችሁ፣ ሃሌሉያ፣ ባላችሁበት ስፍራ ስሙን ብትጠሩ የዛ ስም ምላሽ ሃሌሉያ ተአምራት ይሆናል። ክብር ለጌታ ይሁን። ስለዚህ የኢየሱስ ክርስቶስን ስም ጠርቶ ያ ሰው ካለበት ስፍራ እንዲነሳና እንዲመላለስ ከነርሱም ጋር ወደ መቅደስ እንዲገባ ባዩት ሰዎች ሁሉ ዙሪያ ላይ ክብር ለጌታ ይሁን መደነቅ እንዲመጣና እንዲሞላ ያደረጋቸው ነገር ምንድነው ብለን ስንል ጴጥሮስ የኢየሱስ ክርስቶስን ስም የጠራበት የእምነት ልብና ይሄ ሰውዬ አንዳች ነገር ከነሱ እንደሚቀበል ጠብቆ የተጠባበቀበት ነገር ከተአምራቱ ጋር እንዲገናኝ አድርጎታል። ሃሌሉያ። ምንድነው ልላችሁ የፈለኩት? ጸሎት አትሞስፌር ክሬት ያደርጋል። ምን አይነት አትሞስፌር? ኤክስፔክተንሲ፣ መጠባበቅ። ሰዎች ከእግዚአብሔር እንዲጠብቁ አይኖቻቸው ነገሮቻቸውን ሁሉ ከተለያዩ ነገሮች ላይ አንስተው ወደ እግዚአብሔር እንዲያተኩሩ፣ እግዚአብሔርን እንዲፈልጉ፣ በአንድ ልብና በአንድ ሐሳብ እርሱን እንዲያመልኩ ያደርጋል። ያን ብቻ አይደለም። ቀደም እንዳልኳችሁ ለምሳሌ ቤተክርስቲያን ትጸልያለች፣ የእግዚአብሔርን ፊት ትፈልጋለች። በዛ ጉዳይ ላይ ያ ኮንፈረንስ በተደረገ ጊዜ ብዙ ተአምራቶች ይሆናሉ፣ ነፍሳቶች ይድናሉ፣ ቀንበር ይሰበራል፣ የታመሙ ምን ያደርጋሉ? ይፈወሳሉ። ለምንድን ነው ብለን ስንል ያ ጸሎት፣ ያ ፍለጋ፣ ያ ጾም የእግዚአብሔር መንፈስ እንዲገለጥ ያደረገበት ስፒሪቹዋል ሜካኒዝም ነው። ስለዚህ በዛ ጉዳይ ላይ የእግዚአብሔር መንፈስ ኃይል ምን ያደርጋል? ማኒፌስት ያደርጋል።
ስለዚህ ያ the prayer manifestation ያ የጸሎት መልስ መገለጥ ተአምራት እንዲመጣ ያደርጋል። ነገር ግን የሚገርመው ከዛ ጊዜ በኋላ በሚኖሩ ፕሮግራሞች ላይ ያ ኃይል ማኒፌስት ሲሆን ምን አታዩትም። በዋናነት ለምንድነው ብለን ስንል አንደኛ የእግዚአብሔር መንፈስ እንዲገለጥ እንዲሰራ ሰዎች ምን ያደርጉበት የፈለጉበት ራሳቸውን የሰጡበት ከተለያዩ ነገሮች ለይተው ራሳቸውን እግዚአብሔር ለመፈለግ ምን ያደርጉበት የወሰኑበትና የተቀመጡበት ጊዜ ምን ያደርጋል ይወስነዋል። ያ ፍለጋ ማኒፌስቴሽኖች እንዲገለጡ ምን ያደርጋል። ያ ፍለጋ ግን ኮንቲኒዩቲ የለውም። ለምንድነው ኮንቲኒዩቲ የሌለው ብለን ስንመለከት ኮንቲኒዩቲ እንዲኖረው ኮንቲኒዩቲ ያለው ፍለጋና ጸሎት ምን ያስፈልጋል ማለት ነው ፐርሰናል አድርገው ባለፈው ምን አልኳችሁ ቅድምም ስናገር ምን አልኩኝ እንግዲህ ይሄ ዱናሚስ የሆነው አቢሊቲ the miracle working power ማኒፌስት እንዲያደርግ የሐዋርያ ሥራ መጽሐፍን ስታነቡ የምታዩቸው እዛ ውስጥ የምታገኟቸው መርሆች አሉ። በአንድ ልብ ነበሩ፣ በአንድ ሐሳብ ነበሩ ብሎ ምን ያደርጋል ይናገራል። በሐዋርያት ትምህርት ምን ያደርጉ ነበረ? አንድ ልብ አንድ ሐሳብ ነበራቸው። ስለዚህ ምንድነው ብለን ስንል ማዕድን በአንድነት ይቆርሱ ነበር። የሚያደርጉትን ነገር በሙሉ በአንድነት ምን ያደርጉ ነበር። ስለዚህ የልብ አንድነት አላቸው፣ የሐሳብ አንድነት አላቸው። በሚያደርጉበት ነገር በሙሉ የቋንቋ አንድነት አላቸው። ያ ምን ፈጥሯል ብላችሁ ስትሉ መንፈስ ቅዱስ በመካከላቸው ኢዝሊ ሙቭ ሊያደርግ የሚያስችለውን አትሞስፌር ምን ፈጥሮለታል። ስለዚህ ሐዋርያቶቹ በሚሄዱበት ስፍራ መጽሐፍ ቅዱስ ሲናገር በሐዋርያቶቹ ላይ ታላቅ የሆነ የእግዚአብሔር ጸጋ ነበረባቸው። እግዚአብሔርም ቃሉን በድንቅና በምልክት ከነርሱ ጋር ሆኖ ምን ያደርግላቸው ነበር? ያጸናላቸው ነበር ብሎ ምን ይናገራል። ሃሌሉያ። አሁን እያልኩ ያለሁት ነገር ምንድነው? የመጀመሪያውና ትልቁ ነገር ለምሳሌ አንድ ሰው በአገልግሎት ይሁን በተለያየ አይነት ቅድም እንዳልኳችሁ በሆነ ጉዳይ ላይ የእግዚአብሔርን መለኮታዊ ጣልቃ ገብነት በፈለገበት ጉዳይ ላይ እግዚአብሔር በዛ ጉዳይ ላይ ተገልጦ መንፈስ ቅዱስ በዛ ጉዳይ ላይ ሱፐርናቹራል የሆነውን ኢንተርፌረንስ ኦር መለኮታዊ የሆነውን ጣልቃ ገብነት ገልጦ በዛ ጉዳይ ላይ ተአምራትን፣ መልስን፣ ምልክትን፣ ድንቆችን በማድረግ ምን ያደርጋል? ይገለጣል። ግን ምንድነው ማድረግ ያለብን ብለን ስንል አንደኛው ጸሎት ነው ብዬ ቅድምም ብያችኋለሁ ተናግሬያችኋለሁ። ሌላኛው ምንድነው ብለን ስንል ጸሎት ብለናል አይደለ? የእግዚአብሔርን ቃል አንብብላችሁ በአንደኛ ቆሮንቶስ ላይ ምዕራፍ 14 ከቁጥር 1 ጀምሮ ያለ ቃል አነባለሁ። ፍቅርን ተከታተሉ፣ መንፈሳዊ ስጦታንም ይልቁንም ትንቢትን መናገር በብርቱ ፈልጉ። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለም። በመንፈስ ግን ምስጢርን ምን ያደርጋል አለ ይናገራል። በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና። በመንፈስ ግን ምስጢርን ይናገራል። ትንቢትን የሚናገር ግን ለማነጽና ለመምከር ለማጽናናትም ለሰው ይናገራል። በልሳን የሚጸልይ ለእግዚአብሔር ይናገራል፣ ትንቢትን የሚናገር ለሰው ይናገራል ይልና ቁጥር 4 ላይ በልሳን የሚናገር ራሱን ያንጻል። ስለዚህ ምን ማለት ነው ብለን ስንል there is edification when we pray in tongue። በልሳን በምንጸልይበት ጊዜ በምንጸልይባቸው ጊዜያቶች ሁሉ ውስጥ ምን አለ? spiritual edificationዎች አሉ። ያ ማለት ነው እግዚአብሔር አምላክ ያንን ወቅት ያንን ጊዜ ተጠቅሞ spiritually ምን ያደርገናል? build up ያደርገናል፣ energized ያደርገናል፣ equipped ያደርገናል። ሃሌሉያ። ስለዚህ ምን ማለት ነው ብለን ስንል በልሳን የሚናገር ራሱን ያንጻል፣ ትንቢትን የሚናገር ግን ማህበሩን ያንጻል። አሁን እያወራን ያለነው ስለ ትንቢት አይደለም። አሁን እያወራን ያለነው ስለ ልሳን ነው። ስለ ልሳን ስናወራ አንዱ በመንፈሳዊው ህይወታችን በተለይ በአዲስ ኪዳን ላይ ለምሳሌ የጸጋ ስጦታዎች ብለን የምናያቸው እነዚህ የጸጋ ስጦታዎች በአንደኛ ቆሮንቶስ ምዕራፍ 12 ላይ በሮሜ ምዕራፍ 12 ላይ የምናያቸው እነዚህ የጸጋ ስጦታዎችን ስንመለከት እነዚህ የጸጋ ስጦታዎችን በብሉይ ኪዳን በነበሩ አገልጋዮችና አገልግሎቶች ላይ ምን እናያለን ማኒፌስት አድርገው ምን እናያለን። ነገር ግን በብሉይ ኪዳን ያላየነው በአዲስ ኪዳን የተገለጠው የመንፈስ ቅዱስ ስጦታ ብለን ከምንለው ውስጥ አንዱ ምንድነው ብለን ስንል ሐዋርያ ሥራ ምዕራፍ 2ን ስታነቡ የምታዩት ነገር አለ። ክፍሉን ላንብብላችሁ።
ማነብላችሁ ኦሬዲ ታውቁታላችሁ ክፍሉን ግን እኔ ያነብላችኋለሁ። በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ። ተቀምጠው የነበሩበትን ቤት ሁሉ ምን አረገው? ሞላው። አንድ ነገር ተመልከቱ። የመንፈስ ቅዱስ መምጣት የመንፈስ ቅዱስ መውረድ እነሱን ብቻ ሳይሆን ተቀምጠውበት የነበረበትን ቤት ሁሉ ምን አረገው ይላል? ሞላው ይላል። his presence, his abiding and manifesting presence was visible enough to fill that room. ያንን የተቀመጡበትን ክፍል ለመሙላት የሚያስችል ሃሌሉያ ለመሙላት የሚያስችል ማኒፌስቴሽን ምን ተብሎ ነበረ? ተገልጦ ነበር። ቀጥሎ ምን አለ? እንደ እሳትም የተከፋፈሉ ልሳኖች ታያቸው፣ በእያንዳንዳቸውም ላይ ተቀመጡባቸው፣ በሁሉም መንፈስ ቅዱስ ሞላባቸው። በእያንዳንዳቸው ላይ የመንፈስ ቅዱስ ሙላት ምን አረገ? መጣ። ሃሌሉያ። ያ ማለት ምን ማለት ነው ብለን ስንል they were baptized unto the spirit of God። ባፕቲዞ ማለት ምን ማለት ነው? የግሪኩ ቃል ባፕቲዞ የሚለው ቃል ምን ማለት ነው? to immerse ማለት ነው። ወደ አንድ ነገር ውስጥ መጥለቅ፣ መስመጥ፣ መግባት፣ መሰወርን ምን የሚያደርግ ነው? የሚያመለክት ነው። በብሉይ ኪዳን ጥምቀቶች ነበሩ፣ ስፕሪንክሊንጎች አሉ። ምን ማለት ነው ብለን ስንል መርጨት የምናያቸው ነገሮች አሉ። ነገር ግን የምንመለከተው ነገር ምንድነው ብለን ስንል ጌታችን ኢየሱስ ክርስቶስ ከተናገራቸው ነገር አዲስ ኪዳን አንዱ ልዩ ከሚያደርገው ነገር ምንድነው? በብሉይ ኪዳን ያየነው ነገር ምንድነው ብለን ስንል ለምሳሌ መጥምቁ ዮሐንስ በመጣ ጊዜ ያደረገው ነገር ምንድነው? ብዙ ውሃ ያለበት አካባቢ ሰዎች እሱ ዛይሆንና ሰዎች ወደርሱ እየመጡ ምን ያደርጉ ነበረ? ከርሱ የውሃ ጥምቀትን ምን ያደርጉ ነበረ? ይቀበሉ ነበረ። እንደምታውቁት እናንተ መጽሐፍ ቅዱሳችሁን የምታነቡ ሰዎች መጥምቁ ዮሐንስን ልዩ ከሚያደርገው ነገር ምንድነው ብለን ስንል በአገልግሎቱ ፈውስ አላየንም። በአገልግሎቱ አጋንንት መውጣት ሌሎች ነገሮች ምናል ሲያደርጉን አላረግንም። በአገልግሎቱ ያየነው ነገር ምንድነው ብለን ስንል የተላከውን ነገር ሲያደርግ ነበር የነበረው። የእግዚአብሔር መንግስት ቀርባለችና ንስሐ ግቡ እያለ ምን ያደርግ ነበረ? ይሰብክ ነበረ። ቀጥሎ የሚያደርግ የነበረው ነገር ምንድነው? እነዚህ ያመኑትን ለማዘጋጀት ለእርሱ ለማዘጋጀት ምን ያደርግ ነበረ? በውሃ ምን ያደርግ ነበረ? ያጠምቃቸው ነበረ። ስለ መጥምቁ ዮሐንስ የተባለውን ነገር ላንብብላችሁ። የሉቃስ ወንጌል ላይ ልሂድና የሉቃስ ወንጌል ምዕራፍ 1 ቁጥር 17 ላይ ያለ ቃል አነብላችኋለሁ። ኦኬ መልአኩ መጥቶ ያለውን ከቁጥር 13 ጀምሮ ለዘካርያስ የተነገረውን ነገር ላንብብላችሁ። መልአኩም እንዲህ አለው፣ ዘካርያስ ሆይ እነሆ ጸሎቱ ተሰምቷልና አትፍራ። ሚስትህ ኤልሳቤጥ ወንድ ልጅ ምን ታደርግልሃለች? ትወልድልሃለች። ስሙን ዮሐንስ ትለዋለህ። ደስታና ተድላ ይሆንልሃል። ኢየሱስ ያድናል። በመወለዱም ብዙዎች ደስ ይላቸዋል። በጌታ ፊት ታላቅ ይሆናልና የወይን ጠጅና የሚያሰክር መጠጥ አይጠጣም። ገናም በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። መጽሐፍ ቅዱስ ላይ በእናታቸው ማኅፀን እያሉ መንፈስ ቅዱስ የተሞሉ ሰዎችን ምን አናረግም? አናይም። ነገር ግን መንፈስ ስለ መጥምቁ ዮሐንስ ሲነግረን ግን በእናቱ ማኅፀን ሳለ መንፈስ ቅዱስ ምን ያደርግበታል? ይሞላበታልና ከእስራኤል ልጆች ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል። ወደ ጌታ ወደ አምላካቸው ይመልሳል። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። This was the ministry of John the Baptist። ይሄ የመጥምቁ የዮሐንስ አገልግሎት ይሄ ነው። ምንድነው ልላችሁ የፈለኩት? ዮሐንስ ከተናገረው ትልቁ ነገር ምንድነው? እኔ በውሃ አጥምቄያችኋለሁ፣ ነገር ግን ከእኔ በኋላ የሚመጣ እርሱ ከእኔ የሚልቅና የሚበልጥ ይሆናልና እርሱ በመጣ ጊዜ ግን በመንፈስ ቅዱስና በእሳት ምን ያረጋችኋል አለ? ያጠምቃችኋል ብሎ ሲናገር ምን እናደርገዋለን? እናያለን። በመንፈስ ቅዱስና በእሳት ምን ያረጋችኋል? ያጠምቃችኋል። አዲስ ኪዳን የተፈጠረው ይሄንን ነው የምናየው። ወደ ተነሳንበት ወደዛ ወደ ሐዋርያት ሥራ ምዕራፍ 2 እንመለስና ቀጣይ ነገሮችን እናደርጋለን እናያለን። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ እንደሰጣቸው በሌላ ልሳኖች ይናገሩ ጀመረ ይላል። በሌላ ልሳኖች ይናገሩ ጀመረ። ስለ ልሳን ሳስተምር ሌላ ጊዜ የምናያቸው ነገሮች አሉ። መጽሐፍ ቅዱስ ላይ የምናያቸው 3 አይነት ልሳኖች እናያለን።
የመጀመሪያው ልሳን እዚህ ላይ የተናገሩትን ቋንቋ ስንመለከት ወረድ ብላችሁ ስታነቡት እነዚህ ቋንቋዎች በዙሪያው ያሉ ሰዎች ወይ ደግሞ ከተለያየ ዓለማት በዓለ ሐምሳን ለማክበር የመጡ አይሁዶች ከተለያየ አካባቢ የመጡ አይሁዶች የሚናገሩበትን ቋንቋ በገዛ ልሳኖቻችን ሲናገሩ እንሰማቸዋለን። እነዚህ የገሊላ ሰዎች ናቸው። የሚናገሩትን ቋንቋ ምን አያውቁትም። ነገር ግን መንፈስ ቅዱስ በእነርሱ ላይ በወረደ ጊዜ ግን ይናገሩ የነበረው ያ ቋንቋ ግን ሃሌሉያ ይናገሩ የነበረው ያ ቋንቋ በተሰበሰቡት ሰዎች ዘንድ ምን ይዞ መጥቷል ማለት ነው? ትርጉም ያለው ቃል ነበረ። በገዛ ቋንቋችን እግዚአብሔርን ሲያመሰግኑ ምን እናረጋቸዋለን አለ? እንሰማቸዋለን። ተመልከቱ የጳርቴና የሜድ የኤላምጤም ሰዎች ሁሉ በወንዝ መካከል በይሁዳም በቆጶሶቅያም በጵንጣሶም በእስያም በፍርጊያም በጵንፍልያም በግብፅም በቀሬናም በኩል ባሉ በሊቢያ ወረዶች የምንኖር በሮሜ የምንቀመጥ አይሁድ ወደ ይሁድነት የገባን የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ሥራ ኢየሱስ ያድናል የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለን። ስለዚህ ምን ማለት ነው ብለን ስንል የሚናገሩትን ቋንቋ የተማሩት ሳይሆን ከሰማይ የመጣ በመንፈስ ቅዱስ መውረድና በተሞሉት በመንፈስ ቅዱስ ሙላት አማካኝነት የተነገረ ቋንቋ ሲሆን በዚህ በሐዋርያት ሥራ ምዕራፍ 2 የተገለጠው ግን ምንድነው ብለን ስንል በዙሪያቸው የነበሩ ሰዎች ለእምነት እንዲሆንና እነዚህ የሚናገሩ ሰዎች የወይን ጉሽ ጠጥተው የሰከሩ ሳይሆን ትርጉም ያለውን ነገር የሚናገሩ የእግዚአብሔርን ታላቅ ሥራ ምን የሚያወሩ እንደሆነ እነዚህ ሰዎች ምን ያደርጉ ነበረ? ይመሰክሩ እንደነበረ ታያላችሁ። ሐዋርያት ሥራ ምዕራፍ 2 ሙሉን ስታነቡ ከዛ በኋላ የሆነውን ነገር ትመለከታላችሁ። ስለዚህ የመጀመሪያው በሐዋርያት ሥራ ምዕራፍ 2 ላይ ያየነው ይሄንን ነው። ሌላኛው የምንመለከተው ለጸሎት የሚሆንና ለኤዲፊኬሽን የሚሆን እግዚአብሔር የሰጠን በውስጣችን ድዌል ባደረገው በመንፈስ ቅዱስ አማካኝነት እኛ ፐርሰናሊ ከእግዚአብሔር ጋር ኮሙኒኬት የምናደርግበት ልሳን አለ። ያ ቋንቋ ቅድም ባነበብነው በአንደኛ ቆሮንቶስ ምዕራፍ 14 ላይ ባነበብነው በልሳን የሚጸልይ ለእግዚአብሔር ምስጢርን ይናገራል። ለእግዚአብሔር ምስጢርን ይናገራል። ለሰው ሳይሆን ለእግዚአብሔር ይናገራል። ይሄ የጸሎት ልሳን ብለን የምንለው ለኤዲፊኬሽን እግዚአብሔር የሰጠን ራሳችንን ኤዲፋይ እንድናደርግ እግዚአብሔር በውስጣችን ምን ያደረገው በውስጣችን ያኖረውና በመንፈስ ቅዱስ ሙላት የተቀበልነው ቋንቋ ነው። ሃሌሉያ። whenever we feel weak ድካም በሚሰማን በተለያየ አይነት ሁኔታ ውስጥ በምንሆንበት ሰዓት ላይ ራሳችንን ለጸሎት በለየንና በጸለይን ጊዜ አንዱና ትልቁ የሚሆነው ነገር ምንድነው ብለን ስንል the more we pray in tongue በልሳኖቻችን በጸለይን ጊዜ ሃሌሉያ ምን እንሆናለን? inwardly ምን እንሆናለን? charge up እንሆናለን። ይሄ ስልክ ፓወር ሲጨርስ ኦር ባትሪው ምን ሲያደርግ እየደከመ ሲመጣ ምን አደርገዋለሁ? ቻርጅ አደርገዋለሁ። ቻርጅ ሳደርገው መልሶ ባትሪው ኃይል እንዲሞላ ያደርገዋል። ልክ እንደዛ ሁሉ እኔና እናንተም ስፒሪቹዋሊ ዴይሊ ምን እንድንል በመንፈስ ቅዱስ ሙላት ውስጥ እንድንሆንና እንድንገለጥ ምን ማድረግ መቻል አለብን? በጸሎት ህይወታችን ውስጥ መንፈስ ቅዱስ የሰጠንን ልሳን ምን ማድረግ መቻል አለብን? መጠቀም መቻል አለብን። I'm sorry to say that ብዙ ቦታ አማኞች በልሳኖቻቸው እንዲጸልዩ ኢንካሬጅ አይደረጉም። I don't know why። ሰዎች መተውም ለጸሎት በሚንበረከኩበት ሰዓት ላይ ጸጥ ይላሉ። ያን አይደለም የሚለው በልሳኖቻችን እንድንጸልይ መጽሐፍ ቅዱስ ኢንካሬጅ ያደርገናል። የጳውሎስን ትምህርት በአንደኛ ቆሮንቶስ ምዕራፍ 12 ላይ ያለውን ተመልከቱ። በልሳን ከመጸለይ አትከልከሉ ነው የሚለው። ሃሌሉያ። ነገር ግን እያወራ ያለው በአንደኛ ቆሮንቶስ ምዕራፍ 14 ላይ ስለ ኦርደር ነው የሚያወራው፣ ስለ ስርዓት ነው የሚያወራው። ስለዚህ ሁለተኛው ምን ብያልኳችሁ? በልሳኖቻችን በምንጸልይበት ሰዓት ለኤዲፊኬሽን የተሰጠን ከእግዚአብሔር ጋር በግል ኮሙኒኬት ለማድረግ ምን የተሰጠን ልሳን ነው። ሶስተኛው የልሳን አይነት በአንደኛ ቆሮንቶስ ምዕራፍ 12 ላይ የምናየው የሚተረጎም ተብሎ
የተነገረው የልሳን አይነት ነው። ይሄ የልሳን አይነት በምንጸልይበት ጊዜ እግዚአብሔር በሚተረጎም ልሳን በኩል ለማህበረ ምእመኑ ሊያስተላልፈው የፈለገውን ሐሳብና ሊያስተላልፈው የፈለገውን መልእክት በአንድ ሰው በኩል ምን ያደርጋል? ይናገራል። ስለዚህ በዛ ማህበረ ምእመኑ መካከል ደግሞ የተነገረውን የሚተረጎመውን ልሳን የሚተረጉም ደግሞ ጸጋ ያለው በማህበረ ምእመን ውስጥ ወይ ራሱ ያ ሰውዬም ሊተረጉም ይችላል። እንዘን ደግሞ በማህበረ ምእመን ውስጥ ደግሞ ሌሎች ቅዱሳኖች ተነስተው ያንን ነገር ምን ያደርጉ ይችላሉ? ሊተረጉሙ ይችላሉ። ስለዚህ ይሄኛው የሚተረጎመው ልሳን በመንፈስ ቅዱስ አማካኝነት ለማህበረ ምእመኑ ምን የሚያደርግ የተሰጠና መልእክትን የያዘ ሃሌሉያ መተርጎም የሚገባው ለጥቅማችን የተሰጠን ነገር እንደሆነ መረዳት መቻል አለብን። ይሄን ሁሉ የምለው ለምንድን ነው ብላችሁ ካላችሁ አንዱ ምን ማድረግ መቻል አለብን? ኮንሲስተንት የሆነ ቀጣይነት ያለው የጸሎት መሰዊያ ሊኖረን ይገባል። የጸሎት መሰዊያችን ምን መሆን መቻል አለበት? የሆነ ነገር ባጋጠመንና የሆነ ቻሌንጅ በመጣብን ጊዜ ብቻ ምን የምናደርገው የእግዚአብሔርን ፊት የምንፈልገው ሳይሆን ሃሌሉያ የምንፈልግበት ብቻ ሳይሆን ነገር ግን ቀጣይነት ባለው ይሄ ሊኖሩን ከሚገባ ልንገልጣቸው ልንለማመዳቸው ከሚገቡ ነገሮች ውስጥ አንዱና ትልቁ ነገር ምንድነው ብለን ስንል ጸሎት ነው። ሃሌሉያ we have to seek the face of God። የእግዚአብሔርን ፊት ምን ማድረግ መቻል አለብን? መፈለግ መቻል አለብን። መጸለይ መቻል አለብን። ኦፍ ኮርስ ቤተክርስቲያን በምታዘው ነገር ውስጥ መተባበር አለብን፣ ግዴታችንም ጭምር ነው። ሀገራዊ ጾም ጸሎት ይታወጃል። አይመለከተኝም የምንለው አይደለም። ጸጥና ዝግ ብለን እንድንኖር እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ብሎ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ ሐዋርያ ጳውሎስ ለጢሞቴዎስ ይነግረዋል። ስለዚህ ለሰዎች ሁሉ ለገዢዎችና ለመኳንንቶች ሁሉ ከሁሉ በፊት ጸሎት እንዲደረግ ምን አደርጋለሁ አለ? እመክራለሁኝ አለ። የሚመክረው ነገር ምንድነው ብለን ስንል ጸጥና ዝግ ብለን እግዚአብሔርን በመምሰል በጭምትነት እንድንኖር። ስለዚህ ቤተክርስቲያን እምነቷን ኤክስፒሪየንስ የምታደርግበት ኤክሰርሳይዝ የምታደርግበት አውድና ትክክለኛ ነገር እንዲኖር ጸሎት አስፈላጊ እንደሆነ ሐዋርያው ጳውሎስ ምን ያደርጋል? ይናገራል። ወገኖች ሆይ አገራችን ላይ በሚሆነው ነገር ላይ ቤተክርስቲያን ኦር አማኙ ማህበረሰብ ምን አይነት ሪስፖንሲቢሊቲ እንዳለበት እንድታውቁ ያስፈልጋል። በምድር ላይ ለውጥ የሚመጣው ኦር የእግዚአብሔር መለኮታዊ ጣልቃ ገብነት የምንመለከተው እኔና እናንተ ቁጭ ብለን የተለያዩ ነገሮች ስላወራን አይደለም። ከዛ ይልቅ እኔና እናንተ ተሰባስበን የእግዚአብሔርን ፊት በመፈለግ ውስጥ የእግዚአብሔር ክንድ እንዲገለጥ ሃሌሉያ የእግዚአብሔር ክንድ እንዲገለጥ ይሄንን ሪስፖንሲቢሊቲ እግዚአብሔር የሰጠው ለቤተ ክርስቲያን ነው። እግዚአብሔር የሰጠው ለቅዱሳኖች ነው። ሃሌሉያ። ስለዚህ በዚህ ውስጥ ማሰብና በዚህ ውስጥ ማየት የሚገባን ነገር እኔና እናንተ የእግዚአብሔርን ፊት መፈለጋችን ይሄ ኃይል ቅድም አልኳችሁ ኮንቲኒቲ ባለው መልኩ እንዲገለጥ ቅድም በሆነ ጉዳይ ላይ ጸልያችሁ በዛ ጉዳይ ላይ ማኒፌስቴሽን ምን ልታረጉ ትችላላችሁ? ልታዩ ትችላላችሁ። ማኒፌስቴሽን ማለት ነው የእግዚአብሔር መለኮታዊ ጣልቃ ገብነት ገብቶ ምናልባት እግዚአብሔር በዛ በጸልያችሁበት ጉዳይ ላይ ፕሮፌቲካል አሹራንስ ያለው ምን ያደርግላችኋል? ቃል ምን ያደርጋችኋል? ይሰጣችኋል። እግዚአብሔር ከእናንተ ጋር መሆኑን ታውቁ ዘንድ በዛ ጉዳይ ላይ የእግዚአብሔር መንፈስ መልስ እንደሰጣችሁ ምን ታረጋላችሁ? ትረዳላችሁ፣ ታውቃላችሁ። እግዚአብሔር እኔ ካንተ ጋር ነኝ፣ አትፍራ፣ ይሄን ነገር ሃንድል አድርጌዋለሁ ብሎ የእግዚአብሔር ሰላም ውስጣችሁን ምን የሚያደርግበት የሚሞላበትና ከዛ ጊዜ በኋላ በዛ ጉዳይ ላይ ያለ ኮንሰርን ያለ ፍርሃት ከላያችሁ ላይ ምን ያደርጋል? ይወገዳል። ለምንድን ነው ብለን ስንል because we already attains the answer መልሱን ከእግዚአብሔር ምን ማድረግ ስለቻለን መቀበል ስለቻለን። ስለዚህ ለላችሁ የምፈልገው ነገር ዛሬ ምንድነው? አንደኛውና ትልቁ ነገር ጸሎት እጅግ አስፈላጊ እንደሆነ ምን እናደርጋለን? እናያለን። ቀጣዩ በሚቀጥለው በክፍል 9 ላይ ደግሞ ስመጣ የምናያቸው ሌሎች ነገሮች ይኖራሉ። በዛ ላይ ደግሞ የእግዚአብሔርን ቃል በሚቀጥለው ጊዜ እናያለን። እንግዲህ ሰዓት ይገድቦኛልና የዛሬውን ትምህርት የክፍል 8ን
በዚህ ላይ አበቃለሁኝ። ባላችሁበት ስፍራ በድጋሚ ጊዜያችሁን ሰጣችሁ ከኔ ጋር ሆናችሁ ይህንን የእግዚአብሔርን ቃል እውነት ለመካፈል ይህንን እድሉን ስለሰጣችሁኝ በጣም አድርጌ አመሰግናችኋለሁ። ጸሎቴም እና ልመናዬ ደግሞ እግዚአብሔር አምላክ በዚህ በቃሉ እውነት ውስጥ በተለይ በአዲስ ኪዳን አማኞች ለሆንን ለኛ እግዚአብሔር አይኖቻችንን ከፍቶ በመንፈስ ቅዱስ ያገኘናቸውን ፕሪቪሌጆች አንደርስታንድ ማድረግ እንድንችልና ደግሞም አፕሮፕሬት ማድረግ እንድንችል እንዲረዳን ይሄ ጸሎቴ ነው። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። በድጋሚ ከዚህ ከኢግልስ ማውንቴን ኢንተርናሽናል ጎስፐል ሚኒስትሪ እኔ መጋቢ ሳምሶን ሙልጌታ ሰላሙን ሁሉ እመኝላችኋለሁ። ሻሎም